አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ፣ ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። ብትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት። ዋንኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋንኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም፣ ይሄ የቃላት ጥይት ነው። በነህምያ መጽሐፍ ምዕራፍ 2 ቁጥር 19 የእግዚአብሔርን ቃል እንደዚህ ያነባለሁ። ነገር ግን ሐሮናዊው ሰንበላጥ፣ አሞናዊው ሹም ጦቢያና አረባዊው ጌሳም ይህን ሲሰሙ አፌዙብን፣ አንቋሸሹንም። እንዲሁም የምታደርጉት ይህ ምንድነው? በንጉሥ ላይ ልታምፁ ትፈልጋላችሁን? አሉ። እኔም የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ እንደገና ስራውን እንጀምራለን። እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ የላችሁም ስል መለስኩላቸው። አሁን ያነበብኩላችሁ የነህምያ መጽሐፍ ሁለተኛው ምዕራፍ 19ኛውን ቁጥር ነው። ወዳጆቼ እንደምታውቁት ነህምያ የኢየሩሳሌምን ቅጥር ለመስራት የተነሳ ድንቅ ሰው ነበረ እና ለነህምያ እግዚአብሔር አምላክ ፍቃዱን ሰጥቶታል። እንደዚሁም ደግሞ ንጉሱም ደግሞ ቀኙን ሰጥቶታል። በእግዚአብሔርና በንጉሱ ተቀባይነት አግኝቶ በድንቅ ሁኔታ የእስራኤልን ቅጥር የኢየሩሳሌምን ቅጥር ለመስራት የተነሳው ነህምያ ተቃዋሚዎች ለማቆም እሱን የሚፈልጉ ሰዎች ምዕራፍ 2 ላይ የዘሩት የተቃውሞ ዘር አካል መያዝ የጀመረው ምዕራፍ 4 ላይ ነው። ወዳጆቼ ሁልጊዜ ማወቅ ያለባችሁ ትልቅ ነገር ልሰሩ ስትነሱ፣ ህልም ሲኖራችሁ፣ ራእይ ሲኖራችሁ፣ በእናንተ አልፎ እግዚአብሔር ለብዙ ሰዎች ማዳኑን ታላቅነቱን ሊያደርግ ሲያስብ በልዩ ልዩ መንገድ ያ በእናንተ ሊገለጥ ያለው እግዚአብሔር ማዳን እንዳይገለጥ ተግዳሮት ይበዛባችኋል። የሰይጣን ዋና ጉዳይ እናንተን ብር ማሳጣት፣ እናንተን በልዩ ልዩ የህይወት መከራ ውስጥ ማሳለፍ አይደለም። በእናንተ የተጀመረው ዓላማ እንዳይፈጸም ወደ ግብ ወደ ፍጻሜው እንዳይመጣ እንቅፋት መፍጠር ነው እና ትልቅ ነገር ትልቅ ሐሳቦችን ይዛችሁ ስትነሱ እንቅፋት ሊሆኑ የሚችሉ ነገሮች ይነሳል። ወዳጆቼ ነህምያ የኢየሩሳሌም ቅጥር ለመስራት ሲነሳ በመጀመሪያ የተቃወሙትን 3 ሰዎች በዚህ በነህምያ መጽሐፍ ምዕራፍ 2 ቁጥር 19 ላይ ትመለከታላችሁ። ነህምያን የተቃወሙት የመጀመሪያው ሰንበላጥ ነው፣ ሁለተኛው ጦቢያ ነው፣ ሶስተኛው ጌሳም ነው። እነዚህ 3 ሰዎች ተራ ሰዎች አይደሉም። እነዚህ ሰዎች ቀላል ሰዎች አይደሉም። እነዚህ ሰዎች ኃይልና ከፍተኛ ተደማጭነት የነበራቸው ሰዎች ናቸው። የምትጽፉ ሰዎች የመጀመሪያውን ሰውዬ ለምሳሌ ልንገራችሁ። ሰንበላጥ በዚህ አሁን ባነበብኩላችሁ የነህምያ መጽሐፍ ላይ ሲናገር እንደዚህ ይላሉ። ነገር ግን ሰንበላጥ፣ ጦቢያና ጌሳም ተሳለቁብን፣ አፌዙብን ብሎ ይናገራል። ከዛ ነህምያ ሲናገር እግዚአብሔር አምላክ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን መታሰቢያ አይኖራችሁም ብሎ እንደመለሰላቸው ትመለከታላችሁ። ወዳጆቼ ነህምያን የተቃወሙት እነዚህ 3 ሰዎች ሰንበላጥ፣ ጌሳምና አሁን ያነበብኩላችሁ ጦቢያ ተራ ሰዎች፣ ዝም ብሎ ኦርዲነሪ ግለሰብ የምትሏቸው ጉድ ሰዎች አይደሉም። ለምሳሌ ሰንበላጥን በተመለከተ ብታነቡ 10 ጊዜ በመጽሐፍ ውስጥ ተጽፎ ታገኙታላችሁ። ሰንበላጥ ዋነኛ የነህምያ የፖለቲካ ተቃዋሚ ነው። እሱ ብቻ አይደለም ወዳጆቼ፣ የክብርና የተጽዕኖ ሰው ነው ሰንበላጥ ማለት። ሰንበላጥ ማለት የሰማሪያ ገዢ ነው። የምትጽፉ ሰዎች ተራ ሰው አይደለም፣ የሰማሪያ ገዢ ነው። ሰራዊቶች የሚያዝ ሰው ነው። ሰራዊቶች የሚከተሉት ሰው ነው። ከፍተኛ የፖለቲካ ተጽዕኖ ያለው ሰው ነው ሰንበላጥ ማለት። በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በተባባሪዎቹና በሰማሪያ ሰራዊት ፊት
እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነው? መስዋዕት ሊያቀርቡ ነው? እያለ ማን ነው? ሰንበላጥ ነው የሚናገረው። ሰንበላጥ በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ ስታነቡ በሰማርያ ሰራዊቶች ፊት ለፊት ብሎ ይናገራል። አንድ ሰው ሰራዊት ፊት ለፊቱ የሚኖረው አዛዥ ሲሆን ነው። ለምሳሌ እኔ የኢትዮጵያ መከላከያ ሰራዊት እኔ ባለሁበት ቦታ አይገኝም፣ አዛዣቸው አይደለም። ጀነራሉ ወይ ፊልድ ማርሻል አርቱ ባለበት ሰራዊት አለ እና ሰንበላጥ ማለት ተራ ሰው እንዳይመስል ነህምያን የተቃወመው በነህምያ ላይ ያፌዘው በነህምያ ላይ የተሳለቀው ሰው ተራ ሰው አይደለም። የሰማርያ ገዢ ነው። በፖለቲካ ላይ ትልቅ ተጽዕኖ አለው። ወታደሮች ያሉት ሰው ነው። አራተኛው ምዕራፍ ላይ አስፈላጊ ከሆነ እንዋጋቸዋለን ብሎ ያለው ሰራዊት ስላለው ነው። በምኞት አይደለም። እጁ ላይ ቀስት አለ፣ ጦር አለ። የሚያዘው የሚያስወጣው የሚያስገባው ወታደር ያለው ሰው ነው ሰንበላጥ ማለት። ሰንበላጥ እንደዚህ አይነት ሰው ብቻ አይደለም ወዳጆቼ፣ የሊቀ ካህኑ አማች ነው ሰንበላጥ። ጻፉ፣ የሊቀ ካህኑ አማች ነው። አሁን አትቆሙም አትስተጓጎሉም ብዬ ስላችሁ በተራ ሰዎች አሉባልታ አይደለም። እዚህ ግቡ በማይባሉ የሆነ ቡና ጥግ ላይ የ30 ብር ሲኒ ይዘው ስለሚያወሩባችሁ ሰዎች አይደለም እማወራው። ሀገራዊ አጀንዳ ከያዛችሁ ሀገራዊ ኢምፓክት ያላቸው ተጽዕኖ ያላቸው የሚደመጡ ተጽዕኖ ያላቸው ኃይል ያላቸው እንኳን ቢነሱባችሁ አትቆሙም። እውነቴን ነው የምነግራችሁ። እየነገርኳችሁ ያለሁት እንደዚህ ነው። እውነቴን ነው የምነግራችሁ። እየሰማኝ ያለው ሰው ካለ በደንብ አድርጎ አሜን ይበለኝ። የሊቀ ካህኑ አማት እንደሆነ የምታውቁት በ13ኛው ምዕራፍ 38ኛው ቁጥር ላይ ይቅርታ 28ኛው ቁጥር ላይ እንደዚህ ይላል። ከሊቀ ካህኑ ከኤልያሴብ ልጅ ከዮአዳ ልጆች አንዱ የሃሮናዊ የሰንበላጥ አማች ነበረ። የሰንበላጥ አሁን አየኸው፣ ሰንበላጥ የሚባለው ሰውዬ አንድም የሰማርያ ገዢ ነው፣ ሁለትም ደግሞ የሊቀ ካህኑ አማች ነው። ሰውየው ፖለቲካሊም ስፒሪቹዋሊም ተጽዕኖ ያለው ክብር ያለው ኃይል ያለው ተደማጭነት ያለው ሰው ነው ሰንበላጥ ማለት እና በነህምያ ላይ ተነስተው ያፌዘው ተራ ሰው አይደለም። የተሳለቀበት ተራ ሰው አይደለም። ያስፈራራው ተራ ሰው አይደለም። ትልቅ ተጽዕኖ ያለው ሰው ነው። ሁለተኛውን ሰውዬ ልንገራችሁ፣ ጻፉ። ጦቢያ ይባላል። ጦቢያ የሚባለው ሰውዬ በዕብራዊ ወይም በዕብራይስጥ ስሙ እግዚአብሔር ቸር ነው ማለት ነው። ጦቢያ ማለት እንደ ስሙ ያልሆነ ምቀኛ ነው። ይሄኛው ሰውዬ ደግሞ እግዚአብሔር ቸር ነው የሚባል ስም ያለው ነገር ግን የእግዚአብሔርን ዓላማ የሚቃወም ሰው ነው። የእግዚአብሔርን አጀንዳ የሚቃወም ሰው ነው እና እንደ ስማቸው ያልሆኑ በእናንተ ላይ ልዩ ልዩ አሉታዊ ነገር የሚናገሩ ሰዎች ሊኖሩ ይችላሉ። ወዳጆቼ ይሄ ጦቢያ የሚባለው ደግሞ በአይሁድ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነበረ። በስድስተኛው ምዕራፍ በ17ኛውና በ18ኛው ቁጥር ላይ ስለ ጦቢያ ሲናገር እንደዚህ ይላል። በዚያን ጊዜ የይሁዳ መኳንንት ለጦቢያ ብዙ ደብዳቤ ይልኩ ነበረ። አንድም ነህምያን የተቃወመው ሰንበላጥ ነው። ሁለተኛው ደግሞ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስር የነበረው ጦቢያ የሚባለው ሰው ነው። ይሄ ሰውዬ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነው ጦቢያ ማለት ወዳጆቼ። ሶስተኛው ጌሳም። ይሄ ጌሳም የሚባለው ሰውዬ ጦቢያ 4 ጊዜ መጽሐፍ ውስጥ ተጽፏል። ሰንበላጥ 10 ጊዜ ተጽፏል። ጌሳም የሚባለው ሰውዬ ደግሞ 2 ጊዜ መጽሐፍ ውስጥ ተጽፏል። እና ጌሳም የሚባለው ሰውዬም ደግሞ ተራ ሰው እንዳይመስላችሁ ከግብፅ እስከ ፍልስጤም ትልቅ የፖለቲካ ተጽዕኖ የነበረው ሰው ነው። ጌሳም ማለት ቀላል ሰው አይደለም። እና ነህምያ ቅጥሩን እሰራለሁ ብሎ ሲነሳ በነህምያ ላይ የተሳለቁ በነህምያ ላይ ያፌዙ ሰዎች አንደኛው ሰንበላጥ ነው ሲባል ሰውየው ሰራዊት ያለው የሰማርያ ገዢ ነው። ሁለተኛው ጦቢያ ነው ሲባል ከይሁዳ መኳንንቶች ጋር የጠበቀ ቤተሰባዊ ትስስር ያለው ነው። ሶስተኛው ከግብፅ እስከ ፍልስጤም ድረስ ትልቅ ፖለቲካዊ ተጽዕኖ የነበረው ሰው ነው። እነዚህ 3 ሰዎች ናቸው ግንባር የገጠሙት። ነህምያን የተቃወሙት ኃያላንና ከፍተኛ ተደማጭነት ያላቸው ግለሰቦች ናቸው፣ ተራ ሰዎች እንዳይመስሉ። የመጀመሪያው ተቃውሟቸው እንደው ተቀል የመጀመሪያው ዋንኛው ተቃውሟቸው ጻፉ። የመጀመሪያው የተቃውሞ መንገዳቸው ፌዝ ነው። ፌዝ ነው ወዳጆቼ። እና
ነህምያ ሲናገር እንደዚህ ያለ ሰንበላጥና ጦብያ አረባይም ጌሳም አፌዙብን፣ ተሳለቁብን አፌዙብን፣ ተሳለቁብናል። እኛ ቅጥሩን እንሰራለን ብለን ስንነሳ ንጉሥ ቀኝ እጁን ሰጥቶን ነበር። ጸልየን የተነሳ ነው። ይሆናል ይሳካል ተብሏል። ነቀፌታ ከእስራኤል ላይ ይወገዳል ብለን አምነን የተነሳ ነው። የተነሳ ነው የራሳችንን ስራ ልንሰራ አይደለም፣ የእግዚአብሔርን ሕዝብ ስራ ልንሰራ ነው። እና ግን ሰንበላጥና ጦብያ አረባይም ጌሳም ተሳለቁብን አለ። በኦፊስ ደረጃ በትልቅ ፖዚሽን ደረጃ ነው የተሳለቁባቸው። እና የመጀመሪያው ፌዝ ነው የከፈቱባቸው ጥቃት። ወዳጆቼ ፌዝ ዋነኛው የጠላቶቻችን ጥቃት እንደሆነ እንድታውቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ፣ ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት። ዋነኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋነኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው፣ የቃላት ጥይት ነው። ጻፉ፣ የዲያብሎስ ቋንቋ ነው ፌዝ ማለት ወዳጆቼ። ብዙ ሰዎች ነገራቸውን እንዲጥሉና እንዲቆሙ የሚያደርግ ክፉ ነገር ነው ፌዝ ማለት። ኦኬ፣ ሰይጣን ለምንድን ነው አንተን ለማቆም የሚሳለቅብህ ብለህ ከጠየቀኝ እንዲህ ብለህ እንድትጽፍ እፈልጋለሁ። ፌዝ ጠላታችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት ነው። አቅማችሁን መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ፣ ያሰባችሁት ነገር አካል እንዳይይዝ የሚያፌዝባችሁ፣ የሚሳለቅባችሁ፣ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። መጽሐፍ እንደዚህ አለ። እና ነህምያ የተነሱት ለቀልድ አይደለም፣ ለጨዋታ አይደለም። ስማ፣ ስራ ሊሰራ ነው የተነሳው። የጎደለበት ነገር አልነበረም። በንጉሥ ፊት ጠጅ አሳላፊ ነበረ። የተነሳው የራሱን ነገር ሊሰራ አይደለም፣ የሀገር ነገር ሊገነባ ነው። የሀገር ነገር ሊገነባ ነው። ስማ፣ ነህምያ ማለት ተራ ሰው አይደለም። ንጉሥ ቀኝ እጁን የሰጠው ነው። ነህምያ ማለት ተራ ሰው አይደለም። እግዚአብሔር ጸሎቱን የተቀበለው ነው። ከሰማይ እግዚአብሔር ጸሎቱን ተቀብሎት በተለያየ ቦታ ሹመኛ ሆነው የተቀመጡ አፌዙበት፣ ተሳለቁበት። እንዲጠራጠር ፈልገው ነው። ወጣት ልጆች ያላችሁ፣ ቤተሰብ ያላችሁ ፌስ ታውቃላችሁ። ቡል ማድረግ፣ ማብሸቅ፣ እንድትጠራጠር ማድረግ ገብቷል። ይሄኝ በትምህርት ቤት አንዳንድ ልጆች ላይ ያፌዛሉ እና ኮንፊደንሳቸው ሉዝ እንዲያደርጉ ነው የሚያደርጓቸው። አካላቸውን እንዲጠሉ ያደርጓቸዋል። ታውቃለህ፣ አንዳንድ ሰው ትምህርት ቤት አይተህ ከሆነ መልካቸው ላይ፣ ቁመታቸው ላይ፣ አፍንጫቸው ላይ፣ ስብዕናቸው ላይ ይቀልዳሉ። የዛን ጊዜ ልጆቹ ኮንፊደንሳቸው ሉዝ ያደርጋሉ። የዛን ጊዜ ከሰው ይገለላሉ። የዛን ጊዜ ወደፊት ለፊት መውጣት ይፈራሉ። ስማ፣ ፌዝ የቃላት ጥይት ነው። ብዙ ሰዎችን አስጥሏል፣ ገሏል፣ አቁሟል። ብዙ ሰዎች የቆሙት በአካል በሚታይ እንቅፋት እንዳይመስላችሁ ከሰው አንደበት በወጣ የዲያብሎስ ቋንቋ ፌዝ ነው።